ጥላቻና ወደ ሌላ የሆነ ነገር ስናይ ደግሞ ሮጠን አንሂድ። እኔ አሁን ሀናን እግዚአብሔርን ደስ ትለኛለች። ሁሌ ብትናደድ የተወሰነ ደቂቃ እነሱን የሚነካ ሰው ጋር ነው የምትጣላው። እኔ ስትጣላ ማለት የፈለገውን የዛ በቀርም እነሱን አትኩብኝ። እኔ ሌላ ብልግና ሌላ ወደማልፈልገው ነገር አይሄዱብኝ እንጂ እኔ ከወደዱት ጋር አብሬ እሄዳለሁ። ደግሞ ባላየ ነው ገና እንዲሁ ዛሬና ነገ ሰው መጣ ብለን ይሄ የሚለዋወጥ ባህሪ ካለን ጥሩ አይደለም። አንቺ በእርግጥ በእህትነት እንግዲህ አብረውኝ ያሉትን ልጆች ነው የኔን ጓደኞች ነው እባካችሁ አትለወጡ፣ ለምንድን በዚህ መንገድ እንዳትሄዱ ብያልኩ። ይሄ ጥፋት አይደለም። እኔም ቀርበው አሁን ናኒ እኔን ትናገረኛለች፣ እኔ ናኒን እናገራታለሁ። እንደዛ ህይወትንም እንደዛ እርስ በርሳችን ካጠፋን ጥፋት እኔ ናኒ በደንብ አድርጋ ትቆጣኛለች፣ እኔም እሷን እቆጣታለሁ በውስጥ እንዲሆን። ይሄ ያለ ነው። ሰው ጓደኛሽ አጠገብሽ ያለው ሰው ወደ ሌላ መንገድ ሲሄድ ግን እንደ አጠቃላይ የምናገረው ነገር ልጆቹን እንደግፋቸው፣ እንውደዳቸው። ፕራንክ ነው የሚሰሩት አንድነታቸውን። አሁን ደግሞ በይበልጥ ሌቭሉን የፍቅራቸውን ሌቭል እየጨመሩት እያሳዩን ነው። እኔ ከሷ ወዲህ ብዙ ነገር እንደው መናገር የማይፈልጉትን ጊዜውን የጠበቁትን ነገር እያየን ነው አይደል? አብረው መለያየት የማይፈልጉ በጣም የሚጓደዱ ልጆች ናቸው። ስለዚህ ቢመጣም ሰው አብረው ከሰው ጋር ስራ መስራት አለባቸው ሁል ጊዜ። እነሱን አሁን እዛ ቦታም ለምን ሄዱ? ለምን ለብቻቸው አልሄዱም? ለምን ብቻቸው አልመጡም? እንዴ ወጣቶች ናቸው። አሁን ያሉበት ኤጅ እኮ በጣም ከባድ ኤጅ ነው። በጣም ጎበዝ ልጆች ናቸው ሁለቱም። በእውነት በጣም ይደነቁ። ሀይሚዬ በጣም ለብዙ ሴቶች እናንተም እንደምትሉት ምሳሌም የምትሆን አርአያ ሴት ልጅ ራሷን ክብሯን ጠብቃ እንዴት ራሷን ተቆጣጥራ፣ ይሄ የመንፈስ ፍሬ ይባላል። ራስን መግዛት ይባላል። ራሴን ገዝቼ ራሴን ተቋቁሜ እንዴት እንደምኖር ብላለች የሆነ ፕራንክ ስታደርግ እሱም እንደዛው ራሱን ገዝቶ የሚዋደዱ የሚፋቀሩ ልጆች ናቸው አይደል? እንደው ብቻቸውን ሆኖ ስንል እኮ ብዙ የሚያሰናክሉ ነገሮች እኮ አሉ። አብረው እነዚህ ሁለት የሚዋደድ የሚፋቀር ሰው በመሀል ለምንድን ነው ሚፍታን እዛ ቤት ያስገቡት? እንዲህ ሴጣን እኮ መጥፎ ነው። ከብዙ ለምን አላማችን እንዳይሰናከል እሷ ብዙ ማሳካት የምትፈልገው ነገር አለ። ስለዚህ ያንን ላሰናክላት አልፈልግም፣ ግን ልትደርስበት ያለችውን ነገር እንደውም ልረዳት ነው የሚያስፈልገኝ ብሎ ነው ከጎን ያለው። ስለዚህ አንዳንድ ነገር ስናይ ሰው መጣ እነሱም ብቻ እነሱም ማየት እኛ ሁላችንም ያስደስተናል። ግን ጓደኛም ሲመጣ አንዳንዴ እነሱ የሄዱበትን ምክንያት እነሱ ያውቃሉ። እዛ ደብረ ዘይት ሊዝናኑ ሄዱ ብቻቸውን እኮ ከሰው ጋር ቢሄዱ ምን ችግር አለ? ቢሄዱ ሰውስ ቢመጣ ጣልቃ ሁለት በጣም የሚፋቀሩ ሰዎች አላማ ያላቸው ሰዎች ብቻቸውን እሳት እኮ ነው፣ መጥፎ እኮ ነው። ወጣትነትን አሳልፈ ነው እናውቃለን አይደል? እኛ አላማ አለኝ ከአላማዬ ውጭ ሽማግሌ ልከ ቀለበት አድርገ የምትል ጀግና ሴት አይደለች እንደ ሀይሚ። ለዚህ አይደል እንደምንወዳት። እኔ ወደድኳት ሴትነቷን ስለምታከብር ነው። ይቅርታ አድርጉልኝ ከሌሎች ለይቼ ማያት በጣም ለራሷ ያላት ክብር ስለሚያስደስተኝ ነው የምወዳት። ስለዚህ ሰው ባመጡ ቁጥር እንደ ሕፃን ባናያቸው እኔ አላውቅም። ይቅርታ ካጠፋው ግን አመለካከታቸው የምንወድላቸው ልጆች ናቸው። እንደሱ በፍራንክ መጥቶ እንዲያደረገ ይባላል እንጂ በስንት ፈተና ነው እየፈተነች ያሳየችን የሱን ጨዋነት፣ እሱም የሷን ጨዋነት። እንደሌላ ይሄ ዝም ብለው የሚላላሱ እንትን የሚሉ ልጆች አይደሉ። ደግሞ ጓደኛ ይስለዋል እኮ። እኔ ሀናን ጓደኛ ብትሆን እኔ እሷ ያጠፋችሁን እኔ ስላታለሁ፣ አስተካክላታለሁ፣ እሷ እኔን ታረመኛለች። እንደዚህ ነው ጓደኛ እየተራረመ አይደል እንዴ? በጣም ዱርዬ የሆነ ጓደኛ ኑሩን ያስተካከል ነው ጓደኛ አለ። እኛንም ጓደኞቻችን አስተካክለውናል። ስለዚህ የሚያደርጉትን ነገር ሁሉ አይቶ ይሄ ለወጥ ማለት እኔ አላውቅም። ግን እኔ ተለውጠ ይሆን ትራንክ ይሁን ጨዋታ ይሁን አልገባኝም። ግን እኔ ደስ የሚለኝ በአቋሙ የጸና ሰው ነው እስከ መጨረሻው ድረስ። በቃ እስከ መጨረሻው እነሱ የሚያደርጉትን ነገር ሁሉ እየወደድን ወደ መጥፎ መንገድ እንዳይሄዱብን፣ እንዳይለጣጠፉብን፣ እነዛ የሚሰሩት እንዳይሰሩ እንላለን እንዴ? ወደዛ ውስጥ ይገቡብናል እኮ። እኛም ለቀቅ የማይሆን ነገር ካደረግን እንደዛ ካለን የሚያደርጉትን ነገር እየደገፍን ሌላ ነገር አያንጡብን። በሰዎች የጠላነውንና አስተያየት የምንሰጠውን ነገሮች አያንጡብን እንጂ እየደገፍናቸው ከነሱ ጋር ብንጓዝ እንዴ ስንት የሚያስቀኑ። አሁን የእሷ ግምጃ የተባለችው ይሄው ለእሷ እንዴት ነው የሚሆኑት የእሷ እንትኖች? እንኳን አሁን እኛ እሷ ምንድነች ምናምን እንላለን፣ ግን እንዴት ነው አሉ ሌሎችም ሀናን የምታነሳቸው የሩታ እህቶች። አዎ እንደዛ መሆን ያለብን። አንቺ ደግሞ መቅዲ አንዴ ተናግረሻል አይደል? ተናግረሻል የኔ ቆንጆ ተናግረሻል። በቃ በዚህ መልኩ ተናግረሻል። ሁለቴ አትድገሚ፣ አትናገሪ። በቃ የራስሽን ሰዎች ይዘሽ ሂጂ። የሚዘቀዝቅሽ እኔ ደግሞ ለሚሳደብና ለሚዘቀዝቅ መልስ መስጠት አያስፈልግም ብዬ ነው ማስበው። እኔ ጥፋተኛ ሆኜ እስካልተሰማኝ ድረስ
ጥፋተኛ ኮንኩ እኔ በጣም ይቅርታ ጠይቃለሁ። ሰውን ብዙ ጊዜ ጸባይ ግን ጥፋተኛ መስሎሽ ታልታየሽ የጠየቅሽው ትክክለኛ ጥያቄ ነው። በቃ እኔም ቢሆን የምጠይቀው ነው። ምን ሆናችሁ? እኔ አሁን ናኒ እንደዛ ብታርግ እንዴ ምን ሆነሽ ነው ናኒ? ምን ሆንሽ? ምን አይተሽ ነው? እስቲ ያስረጅኝ። ምንድን ነው እሱ? ይሄ የሆነው እንቆጣጣለን እኔ እና እሱ አንዳንድ ነገር ስናወራ ራሱ አንዳንድ እና የሚሆነውን ጥያቄ ነው የጠየቅሽው። አንቺ አትናደጂ፣ አትበሳጪ። የማይሆን ነገር ብትሰሪ ነበር። የማይሆን ነገር አይደለም ያደረግሽው። አንቺ ስለምትወጃቸው ለምንድን ነው አቋማችንን ይዘን የማንሄደው? እና የራሴን ልጆች ነው የተናገርኩት ብለሻል። የራስሽ ልጆች ነው የተናገርሽው። መልሳት መልሺ። ማዝጌም ተረጋጊ፣ አንቺም ተረጋጊ። አርፋችሁ ተቀመጡ። የሚያደርጉት ነገር ሁሉ የሚያደርጉት ሰዎች ወይ የተናገርሻቸው ሰዎች ካስደሰታቸው እንደፈለጉ ያድርጉ። ታያቸው ኦዲየንስ አላቸው እኮ በጣም ደግሞ ይሄ ዛሬ መጣ ነገ መጣ የሚባል ነገር የለም። ዛሬ መጣ እኮ ብዙ መስዋዕትነት ከፍለናል። ከፍለሻል አንቺ በየቤቱ እየሄደች አሁን ሃናን በየቤቱ እየሄደች እያንኳኳች በየቤቱ እየሄደች ስንት ቦታ ነው ቻይናል ሰብስክራይብ አድርጉልኝ ባካችሁ። እኔ ደግሞ አንድ ጊዜ ያየዋ 6-7 ሞባይል አስቀምጣ ይውላችሁ እንደዚህ ነው ከፍቼ የማስቀምጠው። ከፍታችሁ እንደዚህ እየተጨነቀች ከስሯ ከንቱና ብዙ ነገር እኮ ይኖርባታል። እንደዛ የሚያደርግ ኦዲየንስ ሁሉም ኦዲየንስ ነው። በቃ እናንተ የያዛችሁትን ይዛችሁ ሂዱ። በቃ ከሰው ጋር እናትዬ አትመላለሽ። ታያቸው ያሉሽም ካሉ እንደፈለገው ይዘናላቸውን እያሽከረከራችሁ እንደ ድሯችሁ እኔ ቀጥሉ ነው የምለው። በእግዚአብሔር በጌታ በአቋማችን እስከ መጨረሻ ምንም ያምጡ ምንም። እነሱ ሲጠሉ እኔ የምጠላለው፣ እነሱ የወደዱትን ይዤላቸው አብሬ ይጓዛሉ። የኔ አቋም እንዲህ ነው። የሙዬም በደንብ ስለማውቃት የራሴ ስለሆነ አቋም እንደዚህ ነች። የኔ ገስት የሚገቡ ልጆች እንዳሉ እንደዚህ ናቸው። ማዝዬ እኔ በዚህ አጋጣሚ ካገኘሁሽ ማዝዬ በሌሊት ተነስተሽ ገስት የምትሰሪ አንቺ ጀግና ሴት፣ አንቺ ልበ መልካም ሴት አሁንም እንደ በፊትሽ ከልጆችሽ ጋር ሆነሽ ፖስትችላቸው እንትን በያቸው። ይሄ ወደ በኋላ መጣ ዛሬ መጣ ሳይሆን ጸንቶ መቆሙ ላይ ነው ዋናው ጥያቄ። ጸንቶ መቆሙ ላይ ነው። እሺ አሁን ትዳር ለምሳሌ ትዳር እኔ መጀመሪያ ቢዝ የኔ ጓደኛ ደግሞ ከኔ ኋላ ብትይዝ እኔ ካልጸና እሷ ግን ጸንጣ እስከ መጨረሻው ከሄደች የእሷ ትዳር ሰመረ ማለት ነው። አንድ ነገር ጸንቶ መያዙ ላይ ነው ዋናው። ስለዚህ አሁን አትመላለሱ። በኋላ መጣ የሚላችሁም ሰው ካለ አትመላለሱ። እነሱ እህቶቻችሁ ናቸው። ምናልባትናቸው እዚህ ጋር ገንዬ አሳልፈን አንስጣቸው። እነዚህ እኔም እሱን ነው የምለው እኮ አሁን እንደዚህ የሚያደርጉት ነው። በቃ አሳልፈን የሚሄድም ገንዬ አለማስቆም መሄድ ካለበት ይችላሉ። እውነት እናንተ ብዙዎች ናቸው እኮ ይችላሉ። በቃ ያልፈለገ ሰው መቅድዬ ይኸውልሽ ከሰው ጋር አትጣይሽ እናቴ። ያልፈለገ ሰው የእኛ ልጆች የራስን ልጆች መናገር አልችልም እንዴ? መናገር ይችላሉ። ተናግረሻል እኮ አንቺ ተናግረሻል። እኔ ደግሞ ትናንት አልመጣሁም። ማንም ሰው ያውቃል። ሀይሚ ከብሩክ በፊት ናኒ አንድ ነገር ልንገራችሁ። እኔ የተናደድኩት አሁን ምሳሌው መግዲ የእኛ ልጆቹን እንደፈለገች ማውራት ትችላለች። ደግሞ የእኛ ልጆቹ ገና ልጅ ናቸው። እኔ የራሴ ማዛ ሲቆጣ የለም በጣም ነው የሚፈሩኝ። እኔ የራሴ ልጆች እንደፈለኩ መቆጣትና እንደፈለኩ መሳደብ እችላለሁ፣ ይመለሳሉ። ግን መግዲ የእኛ ልጆች ነው ያለችው እንጂ የሌላ ማንም አነካችም። እኔ አሁን መግዲ የነከችው የእኛ ልጆች ናቸው እንጂ ሳት ነካ የሷ ፎቶ ለምንድን ነው የሚዘጋዘቁት? እስኪ ይዘጋዘቁና አንድ ማዛ ለሚዲያ ትበቃለች። እስኪ ይዘጋዘቁን ብዬ የያዝኩት የራሴ ነኝ። አዎ ገባኝ። አንቺና መቅደስ አንድ ግሩፕ ናችሁ? አንድ ገስት ነው? እኔ አላቅም። እኔ እዚህ ነው ማውቃት። የራሴን ልጆች ነው ለመናገር የለብኝም ያልሽው ልክ ነሽ። እኔ አሁን ናኒን የምቀርባቸውን ሰዎች ወይም እነ ሀይሚ ጋር ገባለሁ እና ሀይሚ መናገር እችላለሁ። ጥፋት ካጠፉ እናገራለሁ። ብዙ ጊዜ በውስጥ የራሴ ልጆች ያለችው ይቅርታ አድርጊኝ ግን የራሴ ልጆች ያለችው የአንድ ሀገር ሲሆኑ በአንድ ቋንቋ በራሷ ቋንቋ ስላወራቻቸው በራሴ ቋንቋ የተናገርኩት ለምን ደስ እኮ ታዲያ እግዚአብሔር ይባርክሽ። ጥሩ ነሽ ያደረግሽው እኮ። አዎ ትክክል ነሽ። አንቺ ገስት ላይ ያሉት አሁን